ለመናገር ይህን ቪዲዮ ለመስራት ምንም አይነት ሀሳብ አልነበረኝም። ማለት አስቤው አላውቅም ነበር። ግን በቃ ለእናንተም ትምህርት ይሆናል ትማሩበታላችሁ ብዬ ስላሰብኩት ነው እና ይህን ቪዲዮ ለመስራት ያሰብኩት። በጣም በሚያስጠላ ሁኔታ ኤአይ አሁን እያደረገ ያለው ወይም አሁን እየሰራ ያለው ነገር በጣም የሚያስጠላ ሆኗል። እግዚአብሔር በጣም ነው የሚያስጠላው። ዛሬ በእኔ ላይ የደረሰው ያ ነው ማለት ነው። ምን እንደተከሰተ ልንገራችሁ። ማለት እኔ ማታ ነው የምሰራው፣ ስራዬ ማታ ነው። ምክንያቱም ማታ ስለሆነ ክላይንቶች የሚገኙ ከነዛ ክላይንቶች ጋር ለመስራት ወይም የሰራሁትን ቪዲዮ ለመልቀቅ ማታ ነበር የሚመችኝ። ያንን እያደረኩ ባለሁበት ሰዓት አንዱ ጓደኛዬ ምን አለ፣ የሆነ ኤርድሮፕ አይነት ነገር ነው ኤርድሮፕ ላከልኝ። ይህ ኤርድሮፕ የዶናልድ ትራምፕ ወይም የትራምፕ ነው። በቃ ያ ነው እንደዛ ነገር ልኮልኝ መርድ ጆይን አድርግ የሚል ቴክስት ጽፎልኝ ከታች ላከልኝ። ከዛ ኦኬ አይቪል ብዬ ታውኩት ወጣሁት ማለት ነው። እኔ ሞር አቴንሽን ከስራዬ ጋር ስለሆነ እየሰራሁ ስለነበር ያን ያክል ትኩረት አልሰጠሁትም ነበር። አልተሴም ታይም ድጋሚ ቆየሁበት አይነት ነገር ስቆይበት ምን አለኝ፣ አረ መርዴ በእናትህ ገብተህ ጆይን አድርግ ማለት አዋርድ ለመቀበል 2 ሰው ብቻ ነው የሚቀረኝ። ጓደኛስ በምትጋብዙበት ሰዓት አዋርድ ይሰጣቸዋል ማለት ነው። ልክ እንደዛው ጆይን አድርግ ስለኝ ኦኬ ብዬ ገባሁኝ። ጆይን በማደርግበት ሰዓት የሆነ የሚጠይቁኝ ጥያቄዎች ነበሩ፣ ልክ እንደ ፍቃድ ማለት ነው። ፍቃድ ሲጠይቁኝ ራፍልኝ ነበር። ያንን ወዲያውኑ እየመለስኩኝ ወደ 4 ወደ 5 ጊዜ ክሊክ አደረግኩኝ። ከዛ ፓስወርድ ጠየቁኝ፣ ፓስወርዱን አስገባኝ፣ ወጣሁኝ። ያንን ብቻ ነው የማውቀው። ከዛ ደን ብዬ ላኩለት። ያንን ብቻ ነው ማስታወሱ ማታ። ከዛ ስራዬን ጨርሼ ምን ብዬ ሙሉ ነገሬን ከጨረስኩ በኋላ ወጣሁኝ። ጠዋት ስነሳ ሁላችሁም እንደምታውቁት ገና ከእንቅልፍ ስትነሱ የመጀመሪያው ስራችሁ ስልካችሁ ማየት ወይ ኖቲፊኬሽን ቼክ ለማድረግ አለ። ያን እንደወትሮው ያንን ቼክ ለማድረግ በሚገባበት ሰዓት ድሮ የማዩ አይነት ነገር አልነበረም ሳይ የነበረው። ከዛ ስኮል በማድረግበት ሰዓት ማታ ልጁ የላከልኝ ጆይን አድርግ ያለኝ ሊንኩ እኔ ኮንታክት ውስጥ ወዳሉ ወደ እያንዳንዱ ሰው ያንን ሊንክ ልኳል ማለት ነው። ካለኔ ፍቃድ ካለኔ ፐርሚሽን ወደ እያንዳንዱ ኮንታክት ውስጥ ልኳል። ስኮል ባደርገው በቃ አያልቅም። ጭራሽ ሊያልቅልኝ አልቻለም። በጣም ያሳዘነኝ ይሄ አይደለም። በጣም በሚያስጠላ ሁኔታ ቸርች ውስጥ ማለት ነው እኔ የማገለግልበት ቸርች አለ ወይም ፌሎሺፕ አለ። በዚህ ፌሎሺፕ ውስጥ የወርሺፕ ቲም አለ። ድጋሚ ደግሞ የፌሎሺፕ የራሱ የቻለ የፌሎሺፕ ቲም አለ። ከዛም አልፎ ደግሞ ጸሎት የምናደርግበት በጋራ ጸሎት የምናደርግበት ቲም አለ። እንግዲህ አስቡት፣ ይሄ የቸርች ኢትስ ኦል አባውት ቸርች ማለት ነው፣ ወይም ስለ እግዚአብሔር ብቻ የምታነሱበት ስፍራ ነው። ይሄ በዚህ ስፍራ ላይ ወደ 6 ናቸው። በእነዚህ በ6ቱ ወደ 500 ወደ 400 ወደ 300 የሚያህሉ ሰዎች አሉ ወይም መምህሮች አሉ ውስጥ። ወደ እነዛ ሰዎች ከ25 ጊዜ በላይ በእያንዳንዱ ግሩፕ ላይ ለቋል ጆይን አድርጉ የሚል ማለት ነው። ወደ እያንዳንዱ ከ25 ጊዜ በላይ ነው ያልኳችሁ። ያንን ሳይ በማይበት ጊዜ በቃ በጣም ደነገጥኩኝ። እግዚአብሔርን በጣም ደነገጥኩኝ ማለት ነው። ያን ያዩ ጓደኞቼ ማለት ከኔ ጋር አብሮ የሚያገለግሉ ከኔ ጋር አብሮ የሚሰሩ ጓደኞቼ በውስጥ መስመር እየገቡ እንዲህ መርዴ ምን እየሆንክ ነው? እንዲህ መርዴ ምን እየሰራ ነው? ይሄ እኮ ስለ እግዚአብሔር ብቻ የምናነሳበት ነው። ይሄ እኮ ስለ እግዚአብሔር ብቻ የምናወራበት ነው። ምን ሆነ ነው እንዴ? ምን ያደረግ ነው መርዴ? ይሄ ካንተ አንጠብቅም ነበር። ምን ሆነ ነው የሚል ቴክስት ላኩኝ። በቃ ወደ እያንዳንዱ እየገባው ይቅርታ ማለት ጀመርኩኝ። እኔ አይደለሁም ኢትስ ኦል አባውት ቻት ጂፒቲ ወይም ኤአይ ነው እንዲያደረገብኝ ካለኔ ፍቃድ እንዲያደረገ እኔ ጭራሽ እንዲያደርግኝ ያልኳቸው ወደ እያንዳንዱ መላክ ጀመርኩ ማለት ነው። በቃ እንዲህ ማድረግ ጀመርኩኝ። ዲሌት ሳደርግ ድጋሚ ደግሞ ይገባል። ዲሌት ሳደርግ ድጋሚ ይገባል። ዲሌት ባደረግኩት ቁጥር ደብል ያደርግና ይልካል። ይህን ያደረገ አስቸገረኝ። ከዛ ይህን ከዚህ ወጣ ብዬ ወደ ቴሌግራም ዋሌት ገባኝ። ወደ ቴሌግራም ዋሌት ሲገባ ማታ ላይ ወይ ከዚህ በፊት 58 ወደ $58 ነበር ቴሌግራም ዋሌት አካውንት ላይ ማለት ነው። አሁን ሲገባ የለም 0.84 ሪፍሬሽ ባደርገው የለም 0.84 0.85 የሚል ብቻ ነው የማገኘው። በኢየሱስ በቃ ምንድነው እየተካሄደ ያለው ወይ ምንድነው እየሆነ ያለው? በቃ ግራ ገባኝ። እግዚአብሔር ራሴን ኮንትሮል ማድረግ አቃተኝ። በጠዋቱ ገና እኔ ያስጨነቀኝ ብሩ አይደለም። ብሩን ኦቨርናይት ሰርታችሁ የምታምጡት ነገር ነው። ግን በቃ በተለይ በምታገለግሉበት ቸርች ላይ ወይም ግሩፕ ላይ እንደዛ ሲሆን በጣም የሚያስጠላ የሆነ ስማችሁ ይበላሻል። የሶሻል ኢንተራክሽን በጣም እንዲበላሽ ያደርጋል ወይም አታክ ያደርጋቸዋል ማለት ነው። የማይሆን ስም እንዲኖራቸው ያደርጋቸዋል። የእናንተ የሆነ ስም
ያጠፋና ሌላ ስም ይሰጣቸዋልና በጣም ነው የሚያስጠላው። ለዚህ ነው ጥንቃቄ አድርጉ ያልኳችሁ። ቴሌግራም ላይ ብዙዎቻችሁ በተለይ ከቤተክርስቲያን ጋር በተገናኙ ግሩፕ ወይ የተገናኙ ግሩፖች አላችሁ፣ ሁላችሁም አላችሁ፣ ሁላችሁም ማለት በጣም ብዙ መንበር ያለበት እናንተ ጆይን ያደረጋችሁበት የቴሌግራም ግሩፕ ወይ ቻናል አለ። ወደዛ ይለቅባችኋል። ይሄ ብቻ ነው፣ ሌላ ነገር ቢሆንስ ገባችሁ? ከአሁን በኋላ ደግሞ እየባሱ ይመጣሉ። እኔ ጋር ብቻ ነው እንዲህ የተከሰተው። በጣም ብዙ ሰዎች በውስጥ መስመር መርጌ ምን እየሆነ ነው? እኔ ካለ ፍቃድ ወደ ብዙ ሰዎች እየላከ ነው፣ ወደ ብዙ መንበሮች እየላከ ነው። በእናት መላክ አለ እያሉ ነበር። እኔ ምንም ማውቀው ታሪክ የለም። ይኸው እኔም ከእናንተ ጋር እኩል የተጎዳው ሰው እኩል የተላከብኝ ሰው ነኝ እና ጆይን ማድረጌ ያው ለዚህ ሁሉ ያደረሰኝ ማለት ነው። ጆይን ሳደርግ ያ ጓደኛዬ የላከልኝ ጓደኛዬ በአካል ባገኘው ኖሮ ማደርገው ነበር ማውቀው እግዚአብሔር አካል ፊት ለፊት ተቀምጦ ወይ የሆነ ነገር ፊት ለፊት ያ ሆኖብኝ ፊት ለፊት ባገኘው ሌላ ነገር ነበር የሚፈጠርብኝ። ቴሌግራም ላይ ያው እዛ ላይ ቴክስት ላኩለት ምንድን ነው የሰራው ወይ ምንድን ነው ያደረገው ብዬ ጓልኩበት። መርድ ይቅርታ፣ በጣም በእኔ መሆኑ በጣም ያሳዝናል፣ ግን እኔም እንዳንተ ተደርጎብኛል ይሄው ብሎ እስክሪፕት አድርጎ ላከልኝ። ሰው ሁሉም ጋር ነው ማለት ነው። እሱ ብቻ ግን ሌሎች ጓደኞቹ በጣም ብዙ በውስጥ መስመር ግሩፕ ነበረኝ። በጣም በዛ እያወራችሁ ነበር። ምንም ማቆ ታሪክ ያለኝ ይሄው ከእናንተ ጋር እኩል የደረሰብኝ ሰው ነኝና ጥንቃቄ አድርጉ። ጆይን ለምታደርጓቸው ወይም እነዚህ ለሚመጡ ነገሮች ከአሁኑ በኋላ አሁኑ ኤአይ የሚያመጣቸው ነገሮች እጅግ በጣም ሪስኪ ናቸው። የሰውን ህይወት እያበላሽ ነው። አይታችሁ ሊሆን ይችላል። በዚህ ሳምንት አንድ ግለሰብ የራሱን ህይወት እየኖረ ባለበት ሰዓት፣ የራሱን ፋሚሊ ኮንትሮል እያደረገ ባለበት ሰዓት አደሰም ታይም በዚህ በኩል ቻትጂፒቲ ወይም ኤአይ ምን አለ? ይህ ሰውዬ 2 የህፃናት ነፍስ አጥፍቷል፣ እንዲህ ያደርጋል፣ ስለዚህ እርምጃ ይወሰድበት የሚል ሶሻል ሚዲያ ላይ በእያንዳንዱ ሶሻል ሚዲያ ላይ አሰራጨም ማለት ነው። ከዛ ይህን ያዩ ፖሊሶች ምርመራ ጀመሩ። ምርመራ በሚያደርጉበት ሰዓት ሰውየው በትክክል እየሰራ ነው፣ ምንም አይነት ችግር የለበትም። አደሰም ታይም ደግሞ ልጆቹ እነዚህ ሞቱ ተገደሉ የተባሉ ልጆች ምንም አይነት ችግር ያልደረሰባቸው በትክክል ትምህርታቸውን የተማሩ ይገኛሉ። ይህን ሳጣራ ማን ነው እንዲያደረገው ወይም ማን ነው እንዲያሰራጩት ይባላል ኤአይ ነው ወይም ቻትጂፒቲ ተባለ። ይህን የሰራው ወይም ይህን ጀነሬት ያደረገው ማን ነው ተብሎ ሲጣራ ሰውየው ተያዘ፣ ታሰረ ማለት ነው። ኢማጂን ምን አይነት ነገር እየተካሄደ እንደሆነ በአሁኑ ሰዓት በተለይ በዚህ በ21ኛው ጀነሬሽን ወይም በ21ኛው ክፍለ ዘመን በጣም ብዙ ነገር እየተከሰተ ነው። ነገሮች እያደጉ በሄዱት በዛው ልክ ደግሞ የሰው ህይወት በጣም እየተበላሸ ነው። የማይሆን ስም የተሰጣቸው ነው። ተጠንቀቁ። ከዚህ ጥንቃቄ አድርጉ። በባካችሁ ተማሩ። መማር ትችሉ ተማሩ። እኔ አካብጄ ሊሆን ይችላል አላውቅም። ምክንያቱም በእኔ ስለደረሰብኝ ነው እንዲህ ያካበድኩት ወይም እንደዚህ በደንብ ያወራሁት። ምንም ነገር ቢሆን የደረሰበት ሰው ብቻ ነው የሚያውቀው፣ ሌላ ማንም የሚያውቀው ሰው የለም እና እባካችሁ ጥንቃቄ አድርጉ። ጥንቃቄ ይበጃል። ከጥፋት ስትማሩ ከዛ ጥፋት ስትመለሱ ኢትስ አሜዚንግ ነው የሚሆነው። ገባችሁ? በዛ ጥፋት ተደጋግማችሁ ስትገቡ ምንም ዋጋ የለውም ህይወታችሁ በቃ። እና እባካችሁ ተማሩ፣ እባካችሁ ከኔ ተማሩና ጥንቃቄ አድርጉ። በተለይ ቴሌግራም ተጠቃሚዎች፣ እነዚህ ኢንስታግራም ተጠቃሚዎች፣ ሌሎች በተለይ ፌስቡክ፣ እነዚህ ዩቲዩብ ኢትስ ኦኬ፣ ምንም ችግር እናንተ የሆነ ነገር የምትለቁበት ነገር የለም። ግን በተለይ ቴሌግራም ላይ አብሶ እነዚህ ሁለቱ ላይ በደንብ ተጠንቀቁ። አሁን እየመጡ ያሉ ነገሮች እጅግ በጣም ከባድ ናቸው፣ ሪስኪ ናቸው እና ጥንቃቄ ያደርጉበት። ጭራሽ ይህን ለመስራት አላሰብኩም ነበር፣ ጭራሽ አይዲያ አልነበረኝም። ግን ይህን ለመስራት በቃኝ። ትምህርት ነበር፣ ትምህርት ቤት በቃ መሄድ አስጠላኝ። እግዚአብሔር ጠዋት ስነሳ ይህን ካየሁ በኋላ በቃ ሌላ ታሪክ ሆነብኝ። ትምህርት ቤት መሄድ አቁሜ በቃ ቤት ውስጥ ቁጭ አልኩኝ። ይህ ቪዲዮ በቃ ለመስራት ቪዲዮን ለመስራት አላሰብኩ ነበር፣ ግን በቃ ለሌሎች ትምህርት ይሆናቸው በቃ ለምን ይችላል አላደርግም ብዬ ነው የሰራሁት። ዛሬ ሐሙስ ነው፣ አክቹዋሊ ሐሙስ ነበር። ሐሙስ ትምህርት ቤት አልሄድኩም። እንግዲህ ይህን ፋሚሊ ካየ ምን እንደሚሆን አላውቅም። ምንም ማድረግ አልችልም በቃ። እና እባካችሁ ተማሩበት፣ ተጠንቀቁ። ጥንቃቄ ይበጃል። ለምንም ነገር ጥንቃቄ ይበጃል። ይህን ይመስላል። አላውቅም